በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳምንታዊው ፍኖተ ያሬድ መርሐ ግብራችን እነሆ ተጀምሯል። ዛሬም እንደተለመደው የተለያዩ ጉዳዮችን ያነሳን እኔ ሄራን ክብርሻና እህቴ ናርዶስ አብረናችሁ ቆይታ እናደርጋለን። እስከ መርሐ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ዛሬ ሰኔ 7 ነው። የምናነሳቸው ብዙ ጉዳዮችም ይኖሩናል። አብራችሁን ቆዩ። እንደ ሁል ጊዜው በዛሬው ዕለት ዓመታዊ በዓላቸው የሚታሰብላቸው ቅዱሳን መካከል የተመረጠውን ታሪክ አስቀድመን ብንናገርስ? መልካም። ከሌሎቹ ቅዱሳን ብናነሳስ እንችላለን። ዛሬ ሰኔ 7 መታሰብ የሚደረግላቸው ቅዱሳን ቅዱስ ያዕቆብ ዘስሩግ፣ ቅዱስ ብሩክና አሸናፊ አባ አበስኪሮን ታላቅ ሰማዕትና ባለብዙ ታምራት ነው። 16000 ሰማዕታት በአንድ ቀን የተገደሉበት እንዲሁም የእመቤታችን ቤተክርስቲያን የተከፈተበት በዓል ከ1000 ዓመታት በፊት ካይሮ ውስጥ ዛሬ ይታሰባል። የቅዱሳኑ በረከታቸው ይደርብን። ከነዚህ ቅዱሳን መካከል በቤተክርስቲያን ታሪክ በደራሲነታቸው በወንጌል አገልግሎታቸውና በቅዱስነታቸው የተመሰከረላቸው አቤት ሊቃውንት አንዱ የሆነው ቅዱስ ያዕቆብ ዘስሩግ ታሪክ በትንሹም ቢሆን እናጋራቸው እንችላለን። ሊቁ የተወለደው መጋቢት 27 ቀን በ433 ዓመተ ምህረት ሲሆን ሀገሩ ሶሪያ ነው። ወላጆቹ ክርስቲያኖች ለዚያውም አባቱ ሊቀ ካህናት ነበር። ቅዱስ ያዕቆብ ገና በልጅነቱ ጀምሮ ጸጋ እግዚአብሔር የጠራው ነውና በብዙ ነገሩ የተለየ ነበር። ገና በ3 ዓመቱ እናቱ አቅፋ ወደ ቤተ መቅደስ ወሰደችው። ምእመናን ቅዱስ ሥጋውንና ክቡር ደሙን ሲቀበሉ ሕፃኑ ያዕቆብም ይቆርብ ነበር። ሊቀ ጳጳሱ ደሙን በእርፈ መስቀል ሊያቀብለው ሲል መልአኩ መጥቶ በጽዋው ጋተው አለው። የጌታን ደም በጽዋ ሲቢጠጣ ሚስጥር ተገለጸለትና እኒህ 3 ነገሮች ያስፈሩኛል ሲል አሰምቶ ተናገረ። ጳጳሱና ሕዝቡ ወደ ሕፃኑ ያዕቆብ ቀርበው ምን አሉት? እርሱም ነፍሴ ከስጋዬ ስትለይ ቅድመ እግዚአብሔር ለፍርድ ስቀርብና ከፈጣሪ የፍርድ ቃል ሲወጣ አላቸው። ያን ጊዜ ሕዝቡና ሊቀ ጳጳሳቱ እግዚአብሔር በዚህ ሕፃን አድሮ ዘለፈን እያሉ ለንስሐ በቅተዋል። የቅዱሱን ታሪክ ካን ዝግጅት በኋላ ብንመለስበትስ እንችላለን። ወደ መጀመሪያው ዝግጅት እናቅና። ባለተሰጦቹ ለዛሬ ምን ይዘውልን የመጡ ይመስልሻል? ከዝግጅቱ ብንከታተለውስ? ተከታትለን እንመለስ። ስሜ ዮሐንስ ተስፋ ይባላል። የ9ኛ ክፍል ተማሪ ነኝ። 15 ዓመቴ ነው። የኔ ተሰጥኦ ሳይበር ሴኩሪቲ ላይ ነው። እኔ ታሪክ መሆኑ ፕሮፌሽናል ሳይበር ሴኩሪቲ ነው መሆን የምፈልገው። እሺ መጀመሪያ 6ኛ ክፍል ላይ ነበር ስኩል ማኔጅመንት የሰራሁት። ከዛ በኋላ ስኩል ማኔጅመንት አጠናክሬ በቀጣይ ደግሞ አቴንዳንስ ሲስተም መስራት ጀመርኩ። ከዛ በኋላ ደግሞ 7ኛ ክፍል ላይ ኢንሳ ሰመር ካምፕ ተመዘገብኩ። ከዛ ኢንሳ ስገባ በሳይበር ሴኩሪቲ ላይ ወደ ሳይበር ሴኩሪቲ ተቀላቀልኩ። ከዛ ሳይበር ሴኩሪቲ ያዳበርኩ ስመጣ አሁን ሳይበር ሴኩሪቲ ላይ ነው እየሰራው የምገኘው። እኔ መሞክረው 6ኛ ክፍል ላይ ዌብ ዲቨሎፒንግ ነበረ። ከዛ በኋላ ዌብ ዲቨሎፒንግ ያጠናከርኩ ስመጣ ወደ ሳይበር ሴኩሪቲ ተቀላቀልኩ። አሁን ሳይበር ሴኩሪቲ ላይ ብሉ ቲም
ፋይናንሻል ተቋም ላይ ዲፌንስ እየሰራሁ እገኛለሁ። እኔ እየሰራሁት ያለሁት አሁን ፊሽንግ ዲቴክሽን ነው። መጀመሪያ ፊሽንግ ምን ማለት ማወቅ አለብን። ፊሽንግ ማለት አንድ ሰው ሊንክ በመላክ አንድ ሰውን ሀክ ማድረግ ነው። እኔ የሰራሁት ደግሞ እሱን ዲቴክት የሚያደርግ ነው። ከማናውቀው ሰው ሊንክ ሲላክ እሱን ሊንክ ከመክፈታችን በፊት እኔ የሰራሁት ፕሮጀክት ላይ ልከን እንትን ሀክ ያደርጋል አያደርግም ብለን የምንለይበት ፕሮጀክት ነው የሰራሁት። እኔ የሰራሁት ፕሮጀክት ጥቅሙ አንደኛ ለግለሰብ የአንድ ሰው ሚስጥራዊ ዳታ እንዳይወጣ ይጠብቃል። እንደ ተቋም ደግሞ የተቋሙ ሚስጥራዊ ዳታ ወይም ዳታ ሰርቪስ እንዳይወጣ ይጠቅማል። ሰዓት አጠቃቀም ላይ ማኔጅ ታይም አደርጋለሁ። አሁን ሰኞ ጠዋት ተነስቼ ቁርሴን በልቼ ዩኒፎርሜን ለባብሼ ወደ ትምህርት ቤት ሄጄ ትምህርት ተምሬ ከመጣሁ በኋላ የቤት ስራ አክቲቪቲዎቼ ምናምን ሰራለሁ። ከሰራው በኋላ ትንሽ እስከ 2 ሰዓት ተኩል ድረስ አጠናለሁ። 30 ደቂቃ የሚሆን ደግሞ ኮምፒውተር ላይ አሳልፋለሁ። ከሰኞ እስከ ዓርብ ይሄ ነው ውሎዬ። ቅዳሜ ደግሞ ኳስ በመጫወትና በመዝናናትና የፕሮጀክት ላይ በመስራት እጠቀማለሁ። እኔ መመክራቸው ከኔ እድሜ በታችም ያሉ ከኔ እድሜ በላይም ያሉት መመክራቸው ተሰጧቸው ላይ ፓሽናቸው ላይ አዳብረው አንዳንድ ኮርሶች ወስደው እንደዛ አይነት እነሱ ፓሽናቸው ላይ ያሉ ካምፓኒ የሚሰሩ ጋር በመቀላቀል ትልቅ ስራ መስራት እንደሚችሉና እንደዛ ፓሽናቸው እንዲያዳብሩ ነው መመክራቸው። እንዲያዳብሩ መመክራቸው አንደኛ ኢንሳ ሰመር ካምፕ ይመዝገቡ። ሲመዘገቡ በደንብ ተሰጧቸውን ያዳብሩ ይመጣሉ። ሁለተኛ ደግሞ ትሪቴክስ የሚባል ተቋም አለ። እዛ በመመዝገብም የሳይበር ሴኩሪቲያቸውን ማዳበር ይችላሉ። እንዲያዳብሩ እነሱ ሁለት ተቋም ሪኮመንድ አደርጋቸዋለሁ። በኢንተርኔት ላይ አንድ ሰው ስልክ ተሰጥቶት ሾርት ቪዲዮ ምናምን የሚያይ ከሆነ ይሄ የራሱ ችግር አለበትና የራሱን ፓሽን አውቆ የሚሰራበትን ቦታ በማወቅ እንዲለማመድ ፓሽኑ እንዲያዳብር። በኢንተርናል ደግሞ ኤክስተርናል ደግሞ አንድ ሰው ፓሽን ወይም ተሰጥቶ ኖሮት ማቴሪያል ላይ ኖሮ ይችላል እና ቤተሰቤንን በማወቅ የልጁን ፓሽን በማወቅ ማቴሪያል በማሟላት እና በማገዝ ችግሩን መቅረፍ ይቻላል። እኔን ቢያግዙኝ ብዬ ማስበው እንደዚህ ሳይበር ሴኩሪቲ ላይ ያሉና እንደ ዴቨሎፒንግ ላይ ያሉት ስኮላርሺፕ ባገኝ ደስ ይለኛል። በመጀመሪያ ማመስገን ፈልገው ሉል እግዚአብሔር ነው። በሁለተኛ ደግሞ ቤተሰቦቼን እንደዚህ አይነት ተሰጥኦ እንዳለ ሲያውቁ ኮምፒውተር በመግዛት ብዙ ነገር በማገዝ አግዘውኛል። በሶስተኛ ደረጃ ማመስገን ፈልገው ኢንሳን ነው። እዚህ ደረጃ እንድደርስ ያደረገኝ ትምህርት አስተምሮኝ እዚህ ደረጃ እንድደርስ ያደረገኝ ኢንሳን ነው። በአመሰግናለሁ። ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሎችን ያሰማልን። አሜን።